የነቢያችን ሰለላሁ ዐለይሂ ወሰለም ይቅር ባይነት። አልሐምዱሊላህ ረቢል ዓለሚን አስሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አላህ ይቅር ማለትን ይወዳል። ከልቡ ለተጸጸተ ሙእሚን ሁሉ ይቅርታ ሊያደርግ ቃል ገብቷል። አምላካችን አላህ ከይቅር ባይነቱ ባሻገርም ሰዎችን ይቅርታ አድራጊ እንዲሆኑ አዟል። የአላህን ይቅርታ ለማግኘት መስፈርቶቹ መጸጸት፣ የአላህን ትእዛዝ መቀበልና ከከለከላቸው ነገሮች መራቅ ናቸው። ከነቢያችን ሰለላሁ ዐለይሂ ወሰለም ሕይወት ውስጥ እጅግ ገራሚው ይቅርታ አድራጊነታቸው ነው። ምሳሌ በኡሁድ ጦርነት ወቅት የአጎታቸውን ሐምዛን ጉበት ለበላቸው ሂንድ ይቅርታ ማድረጋቸው እጅግ ይደንቃል። ነቢያችን ሰለላሁ ዐለይሂ ወሰለም መካን ከተቆጣጠሩና ሂንድ ሙስሊም ከሆነች በኋላ አንድ ቀን ከነቢያችን ሰለላሁ ዐለይሂ ወሰለም ኋላ በመምጣት የአላህ መልእክተኛ ሆይ አወቁኝን አለች አለይሂ ሰላቱ ወሰላም። ነቢያችንም ሰለላሁ ዐለይሂ ወሰለም ከ5 ዓመታት በፊት ኡሁድ ላይ ሐምዛ ሲገደል በደስታ የጮኸችውን ጩኸት በማስታወስ እንዴት ያንን ጩኸት ረሳዋለሁ አሏት። ይህን ከቶ የማይረሳ መጥፎ ትዝታ ተቋቁመው ግን የአላህን አንድነትና የነቢዩን ሰለላሁ ዐለይሂ ወሰለም መልእክተኛነት በመቀበሏ ይቅርታ አደረጉላት። በሌላ በኩል ነቢያችን ሰለላሁ ዐለይሂ ወሰለም በጭንቀትና በፍርሃት በመካ ይጠባበቃቸው ለነበረውና በግፍ ላባረራቸው የመካ ሕዝብ ይህን አሉ። የቁረይሽ ሕዝብ ሆይ ምን እንደማረጋችሁ ነው የምትጠብቁት? ቁረይሾችም ሲመልሱ ይቅርታ እንደምታረግልን እንጠብቃለን። አንተ እጅግ ደግና አዛኝ ወንድማችን ነህ። ደግና አዛኝ የነበረ የወንድማችንም ልጅም ነህ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሲሰሙ እንዲህ መለሱ። ነቢዩላህ ዩሱፍ ለወንድሞቹ ከመለሰው የተለየ አልመልስላችሁም። ዛሬ በእናንተ ላይ ምንም ፍርድ አልፈርድም። ሂዱ፣ ነፃ ናችሁ፣ አላህም ይቅር ይበላችሁ። በሌላ ንግግራቸው ዛሬ የምህረት ቀን፣ ዛሬ አላህ የኢስላምን ጉልበት በቁረይሾች ላይ ያበረታበት ቀን፣ ከኢስላም ቀንደኛ ጠላቶች አንዱ የሆነው የአቡ ጀሃል ልጅ ኢክሪማ በጥመቱ የተነሳ መካ በሙስሊሞች ቁጥጥር ስር ስትሆን ወደ የመን ተሰደደ። ሚስቱ ግን መካ በመቅረት ሰለመች። የኋላ ኋላ ኢክሪማን በሚስቱ ግፊት ወደ መካ በመመለስ ከነቢያችን ሰለላሁ ዐለይሂ ወሰለም ጋር ተገናኘ። ነቢያችንም እንዲህ አሉት፣ የሸሽኸኝ ፈረሰኛ እንኳን ደህና መጣ። በመቀጠልም ነቢያችን በኢስላም ላይ ያደረሰውን ጥፋት አንድም እንኳን ሳያነሱበት ይቅርታ አደረጉለት። ዑመር ኢብኑ አስዋድ ሌላኛውን የኢስላም ጠላት ሲሆን ነቢያችን ሰለላሁ ዐለይሂ ወሰለም ልጅ ዘይነብ ከመካ ወደ መዲና በግመል በምትጓዝበት ወቅት ግመሏን ሆን ብሎ በማደናቀፍ ከግመሉ እንድትወድቅ አደረጋት። በዚህ ጊዜ ዘይነብ ረዲየላሁ ዐንሃ እርጉዝ ነበረች። በዚህ አደጋ የተነሳም ልጇን አጣች። ሀቢር ይህንንና የመሰሉ ብዙ ጥፋቶችን አጥፍቷል። መካ በተቃናችበት ጊዜም ሊያመልጥ ሞክሮ አልተሳካለትም። በስተኋላ ላይ በመስለም ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጣ። ነቢያችንንም ይቅርታ አደረጉለት። ነቢያችን ሰለላሁ ዐለይሂ ወሰለም በተደጋጋሚ ጌታዬ ሆይ ሕዝቦቼን ማራቸው እነሱ አያውቁምና ይሉ ነበረ። ህማማ የተባለ ነጋዴ ኢስላምን በመቀበሉ ምክንያት ቁረይሾች ጋር የነበረውን ግንኙነት ሙሉ በሙሉ አቋረጠ። በእርሱ ቀዬ የሚያልፈውን የቁረይሽ የንግድ መስመር ለማቋረጥም ወሰነ። በዚህም የተነሳ ቁረይሾች ደነገጡ። ነቢያችን ሰለላሁ ዐለይሂ ወሰለም ንግዱ እንዲቀጥል ህማማንን እንዲያናግሩላቸው ጠየቁ። ነቢያችንም ሰለላሁ ዐለይሂ ወሰለም ለሐማማ ደብዳቤ ጻፉለት። በዚህም ምክንያት ንግዱ ቀጠለ። ሙስሊሞችን ለ3 ዓመታት በማዕቀብ የቀጡና የአንገላቱ ቁረይሾችን ነቢያችን ሰለላሁ ዐለይሂ ወሰለም ይቅርታ አደረጉላቸው። ቁረይሾች በዚህ ወሰን የለሽ ይቅር ባይነት በመደነቅ ለእስልምና ገቡ። አንድ ቀን 80 ሰዎች ነቢያችንን ሰለላሁ ዐለይሂ ወሰለም ለመግደል መጡ። እንደ አጋጣሚ ሆኖ ሁሉም ተያዙ። ነቢያችን ሰለላሁ ዐለይሂ ወሰለም ግን ለእያንዳንዳቸው ይቅርታ አደረጉላቸው። ኸይበር በሙስሊሞች ቁጥጥር ስር ከዋለች በኋላ አንዲት ሴት ለነቢያችን ሰለላሁ ዐለይሂ ወሰለም የተመረዘ ምግብ አመጣችላቸው። ነቢያችንም ምግቡ መመረዙ አወቁ። አይሁዷ ሴትም ስራዋን ተናዘዘች።
ነብያችን ሰለላሁ ዐለይሂ ወሰለም ግን ይቅርታ አደረጉላት። በቅዱስ ቁርአንም እንዲህ ይላል፣ ገርን ጠባያስ መልካምም እዘዝ ባለጌዎችንም ተዋቸው። አልአዕራፍ አንቀጽ 199 ላይ ነብያችን ሰለላሁ ዐለይሂ ወሰለም መልካም ስነ ምግባርና ለሰው ልጆች ምጥቀት ምሳሌ ናቸው። መልካምነታቸው ከጥልቅ ማንነታቸው የሚመነጭ ነበረ። አደይ ኢብኑ አልኻቲም ይህንን ታሪክ ተናግረዋል። ኢስላምን ሳልቀበል በፊት ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ጋብዘውኝ ነበረ። በመንገድ ላይ አንዲት አሮጊት ሴት ነብዩን አስቁማ ማውራት ጀመረች። የምትናገረውንም እስከምትጨርስ ለረጅም ጊዜ ቆመው አዳመጧት። እኔም በጌታዬ ይሁንብኝ ይህ ሰው ንጉስ አይደለም አልኩ። ቤት ከገባን በኋላ ከቆዳ የተሰራና በውስጡ ቅጠል የሆነ ፍራሽ ሰጡኝ። እርስዎ እዚህ ላይ ይቀመጡ ብለም እኔ እንድቀመጥ ጋበዙኝ። ግብዣቸውም እምቢ ማለት ስላልፈለኩ ከፍራሹ ላይ ተቀመጥኩ። እሳቸውም ከመሬት ላይ ተቀመጡ። ይህን ጊዜ ለራሴ ይህ አንድ ንጉስ የሚያደርገው ነገር አይደለም አልኩ። ጨዋታ ጀመረን። ነብያችን ሰለላሁ ዐለይሂ ወሰለም የራኩሲ ሃይማኖት ተከታይ መሆኔን ነገሩኝ። በእምነት የተከለከለ ቢሆንም የህዝቡን 1/4 ግብር ስለወሰድኩ ደነገጥኩ። በመቅጽበት ይህ ሰውዬ ነብይ መሆኑን ተገነዘብኩ። ምክንያቱም የደበኩትን ሚስጥር ሳይቀር ያውቃልና። እነዚህን ሁሉ ምሳሌዎች ነብዩ ሰለላሁ ዐለይሂ ወሰለም ድንቅ ባህሪያትን ያሳያሉ። ነብያችን ሰለላሁ ዐለይሂ ወሰለም በቁርአን የተጠቀሰው የሞራል ትምህርት ቋሚ ምሳሌ ናቸው። ጣዖቶቻቸውንና የበደላቸውን ይቅር ብለዋል። እነዚህ ሁሉ ምሳሌዎች የነብዩን ድንቅ ባህሪ ያሳያሉ። በአላህና በእስላም ላይ ካልሆነ በቀር በእሳቸው ላይ የሚፈጸም በደል ከቁብ አይቆጥሩትም። ተወዳጁ ባልደረባቸው ኡሳማ ረዲየላሁ ዐንሁ ከከፍተኛ ማህበረሰብ ክፍል የወጣች ሴት በስርቆት ወንጀል በተያዘ ጊዜ ይቅርታ እንዲያደርግላቸው ጠየቋቸው። ነብያችንም ሰለላሁ ዐለይሂ ወሰለም በንዴት ፊታቸው ተለወጠ። ልጄ ፋጡማም ሰርቃ ብትያዝ እንኳን እጇን ከመቆረጥ ወደ ኋላ አልልም ሲሉ ድምጻቸውን ከፍ አድርገው ተናገሩ። ይህ ምሳሌ ብቻውን ነብያችን ሰለላሁ ዐለይሂ ወሰለም ምን ያህል ለፍትህ ቀናሂና ሁሉንም በእኩል ዓይን ተመልካች እንደነበሩ ያሳያል። ሰለላሁ ዐለይሂ ወሰለም ኡመተ ሙሐመድ ላደረገን አላህ ምስጋና ይገባው። ኡመተ ሙሐመድ ላደረገን አላህ ምስጋና ይገባው። ኡመተ ሙሐመድ ላደረገን አላህ ምስጋና ይገባው። አላህም ነገ ኻቲማችን አምሮ ጀነትን የሚወፍቀን አላህ ያድርግ። በዱንያ ላይ የናፈቅናቸውን ውድ ነብይንም በአኺራ የምንመለከታቸው አላህ ያድርገን። በዱንያም አላህ ይወፍቀን። ዛሬው ፕሮግራማችን ይህንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለሌሎችም ሼር አድርጉላችሁ። ሐሳባችሁን በማስቀመጥና እንደምትከታተሉን በማሳወቅ የበለጠ ቪዲዮዎችን እንድንጨምር አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።